እንግዲህ ኤደን የኑሐሚንን ያረገዘችበትን የምርመራውን ነገር አወቀችበት፣ አየችባት። አሁን ላይ ኤደን የኑሐሚን ኑሐሚን ይህንን ነገር ለማንም ሳትናገር በሆዷ ይዛ አስጨንቋታል። ነገር ግን ኤደን የኑሐሚንን ያረገዘችበትን የምርመራውን ውጤት አይታለች ማለት ነው። ይህንን ነገር ደግሞ ወስዳ ለወይዘሮ ዝናሽ ነግራታለች። ወይዘሮ ዝናሽ ደግሞ አሁን ላይ እንደሚታወቀው ኑሐሚን እያስፈራራቻት ነው የምትገኘው። ምክንያቱም ኑሐሚን አባቷ ውጭ ሀገር ሄዶ እንዲታከም ነው የምትፈልገው። እስከዛ እዚህ ቤት በሰላም መኖር ነው የምትፈልገው። ነገር ግን ኑሐሚን ይህንን ነገር ከወይዘሮ ዝናሽ ጋር የተስማማችበት አግሪመንት አለ። አግሪመንቱ ምንድነው? ኑሐሚን ወይዘሮ ዝናሽ ከሌኩን ሌላ ልጅ እንዳላት ስታወራ ሰምታት ነው ማለት ነው። ዳግም የሚባል ወይዘሮ ዝናሽ ከሌኩን ውጪ ልጅ አላት ማለት ነው። ስለዚህ ኑሐሚን ይሄን ነገር ስለሰማችባት ለሌኩን ኑሐሚን እንዳትናገር ወይዘሮ ዝናሽ አሁን ላይ ኑሐሚን የምትፈልገውን ነገር እንደምታደርግላት ነግራታለች ማለት ነው። ስለዚህ አሁን ኑሐሚንና ወይዘሮ ዝናሽ አግሪመንት አላቸው። ወይዘሮ ዝናሽ እየተቃጠለችም ቢሆን እየተናደደችም ቢሆን ለኑሐሚንና ለአባቷ እንደድሮ መጸየፍና እነሱ ላይ መጮ ሳይሆን በክብር ነው አሁን ላይ እያስተናገደቻቸው ያለችው ማለት ነው። ስለዚህ ኑሐሚን ራሷንና አባቷን በምንም ቢሆን አስከብራለች። ነገር ግን አሁን ላይ ኤደን የኑሐሚንን ውድቀት ስለምትፈልግ የኑሐሚን ክፍል ውስጥ በመግባት ያገኘችውን የእርግዝና ውጤት ለወይዘሮ ዝናሽ ነግራለች። አሁን ወይዘሮ ዝናሽ ኑሐሚንን ምን ታደርጋታለች? አግሪመንቱን ታፈርሰው ይሁን ወይስ ይሄ ነገር እኔም አቅብሻለሁ ስለዚህ ከቤት ውጪልኝ ብላ ልታባራት ይሆናል? ወይዘሮ ዝናሽ ይሄን ነገር ስለምታቅባት እስቲ እናንተ አሁን ላይ ወይዘሮ ዝናሽ የኑሐሚንን ይሄንን ሚስጥር ካወቀች ምን ታደርጋታለች ኑሐሚንን ብላችሁ ታስባላችሁ? እስኪ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከዚህ በፊት ኑሐሚን ይሄንን ሚስጥር ከወይዘሮ ዝናሽ ጉድ ከመስማቷ በፊት ከዚህ ቤት ለመውጣት ከአባቷ ተሰማ ጋር ተስማምተው ነበር። ነገር ግን አሁን ላይ ይሄንን ሚስጥር ወይዘሮ ዝናሽን ካወቀችባት በኋላ እንደገና ተሰማ ጋር በመሄድ እዚህ ቤት መቆየት እንደምትፈልግ ነግሯለች። የኑሐሚን ተሰማ እዚህ ቤት የመቆየቱ ምክንያት ምንድነው ካላችሁ አባቷን ተሰማን ውጪ ሄዶ እንዲታከም አሁን ላይ ሌኩንና ሚስቱ ተከራክረውበት ነበር። ነገር ግን አሁን ላይ ወይዘሮ ዝናሽ ራሷ ሌኩን ጋር በመሄድ የኑሐሚን አባት ሄዶ እንዲታከም ፈቅዳለች ማለት ነው። ኑሐሚን እዚህ እንዲሆን ያደረገችው ምክንያቷ ለዚህ ነው ማለት ነው። አሁን ላይ ኑሐሚን ያረገዘችውን ነገር ወይም ደግሞ ያ ነገር እንደተፈጠረባት ለአባቷ ይሄንን ነገር አልነገረችውም እስካሁን አባቷ እንዳይጎዳባት ብላ ማለት ነው። ስለዚህ የወይዘሮ ዝናሽ እንደዚህ ባህሪዋ መቀየር ከክፉነት በአንዴ እንደዚህ መቀየሩ ሁለቱንም አስገርሟቸዋል። ኤርሚያስ ኤደንን በኑሐሚን ምክንያት እዛ ቤት እንደገባችና ኑሐሚንን የሆነ ነገር እንዳታደርጋት አስጠንቅቋታል ማለት ነው በጥፍ እየመታ። ምክንያቱም ኤደን ከድሮም ቢሆን ኤርሚያስ ያውቃታል ኑሐሚንን መጉዳትና እሷን መጉዳት ስለምትፈልግ ኤርሚያስ ኤደንን ስለሚያውቃት አሁንም ቢሆን ከእናትየው ጋር በመሆን ኑሐሚንን ሊጎዷት እንደፈለጉና ልትጎዳት እዛ ቤት እንደመጣች ስላወቀ ኤርሚያስ ኤደንን መቶ አስጠንቅቋታል። እንዲያውም ይሄ ቀላል ነው ለሷ። ኤርሚያስ እኮ በጣም ከባድ ሰው ነው ለሌሎቹ፣ ለኑሐሚንና እንዲያውም ለኤደን ሲሆን ነው እንደዚህ የራራው እንጂ ኤርሚያስ ባህሪው ሌላ ከባድ የሚሆነው የኮኪ እናት ላይ እንዳየነው ሌላ ሰው ነው ማለት ነው። ስለዚህ ኑሐሚንን ላይ ሴራ የሚያሴርና እሷ ላይ የሚል በሙሉ ኤርሚያስ መቼም ቢሆን ኑሐሚን እንድትጎዳ ስለማይፈልግ ኤደንን ኑሐሚን ላይ እንዳትደርስባት አስጠንቅቋታል። አሁን ኤደን ስራዋ እዛ ቤት የገባችበት ዋና ምክንያት የወይዘሮ ዝናሽ ተቀጣሪ ሆና ነው። ለወይዘሮ ዝናሽ ወሬ ማቀባበል ማለት ነው። ስለዚህ ወይዘሮ ዝናሽ በመሰጣት ብር ከጎዳና ላይ እናቷንም አንስታ ቤት ተከራይተው እየኖሩ ነው ማለት ነው። ነገር ግን እናትየው የአቶ ተሰማን ሁኔታና የኑሐሚንን ነገር እዛ ቤት መግባቱን ሁሉም ነገር እዛ ጋር ኮምፎርታብል መሆኑን ኤደን ለእናትየው ገነት ስትነግራት እናትየው ገነት
ኤደን በነገረቻት መሰረት አጣርታ እዛ ቤት መታ እንግዲህ ጦርነት ጀምራለች ማለት ነው። አሁንም ገነት እንግዲህ ጎዳና ላይ ከወደቀች በኋላ ይህንን አረቄ በመጠጣት እዛ ቤት በመምጣት እንግዲህ አሳፍራቸዋለች ቤተሰቡን። ጭራሽ ይባስ ብሎ እያስመሰለች አቶ ተሰማ ስር ወድቃ እንግዲህ ይቅርታ አድርግልኝ በማለት እየጨቀጨቀችው ነው ያለችው። አሁንም ግን አቶ ተሰማ የሷን ማስመሰል እና ውሸታም መሆኗን አውቆባታል ማለት ነው። ምክንያቱም ከዚህ በፊት ያደረጉ እነሱን ሜዳ ላይ ለመጣል ያደረጉት ነገር በጣም ከባድ እንደሆነ ይታወቃል። ተሰማ እንግዲህ ኑሐሚን የያዘችውን ሚስጥር እንግዲህ እንድትነግረው ቢጠይቃትም ነገር ግን ኑሐሚን አሁን ላይ ለሱ ምንም አይነት ነገር እየነገረችው አይደለም። ምክንያቱም ይህንን ነገር እንግዲህ የወይዘሮ ዝናሽን ሚስጥር ወይም ደግሞ ጉድ ለአባትየው መናገር ስለማትችል ወይዘሮ ዝናሽ እንዳዘነችላትና እዛ ቤት መቆየት እንደሚችሉ በእኔ ምክንያት የትም መሄድ የለባችሁም ብላ እንግዲህ እንዳዘነች ነው ለአቶ ተሰማ የነገረችው። በሌላ በኩልም አቶ ለይኩንም እንግዲህ ወይዘሮ ዝናሽ በአንዴ እንደዚህ መቀየሩ አስገርሞት ስለ ኑሐሚንና ስለ አባቷ ጠይቋታል ማለት ነው። ነገር ግን ወይዘሮ ዝናሽ ምንድን ያለችው አጉል ደግናት እንድትባል እንግዲህ ደግነቴን ለማሳየት ነው እነሱን ቢታከሙ እንግዲህ አቶ ተሰማ ቢታከሙ ጥሩ ነው ብላ እንግዲህ ለለይኩን ነግሯለች ማለት ነው። የናሆም ጉዳይ ደግሞ እንደሚታወቀው አሁን ላይ ጠፍቷል። ምክንያቱም ናሆም አሁን ላይ ይሄ ነገር ሁሉ እስከሚያበቃ ድረስና ሁሉም ነገር ስላስጠላው ከዚያ አካባቢ ወይም ከዛ ቤት ርቆ ሄዶ እንደሆነ እናትየው ወይዘሮ ዝናሽ ስታወራ ሰምተናል ማለት ነው። አሁን ላይ ገነት እዚህ ቤት ከገባች በኋላ መውጣት እንደማትፈልግ እየተናገረች ነው ያለችው። ምክንያቱም የአቶ ተሰማን ኑሮና እዛ ጋር ምቾቱን ስታይ እንግዲህ ለይኩንን እየጠበቀችና ለይኩንን ማናገር እንደምትፈልግ ነው እየነገረችው ያለችው። ምክንያቱም ለይኩን ያው እንደሚታወቀው ደግ ሰው እንደሆነና ሩሩ ሰው ስለሆነ ገነት ደግሞ አቶ ተሰማን ይቅርታ ማለት እንደምትፈልግና አብራ መኖር እንደምትፈልግም እንደገና ደግሞ እንግዲህ ያ በብድር የተያዘው ቤታቸውንም አቶ ለይኩን እንዲያስመልስላቸው ለመጠየቅ ነው የመጣችው ማለት ነው ለራሷ ጥቅሟ። አሁን ላይ ገነት ያ ቤት እንግዲህ በብድር መያዙና ሌላ ሰው መውረሱ በጣም አናዷታል። ስለዚህ ይህንን ነገር ደግሞ አቶ ለይኩን እንዲፈታላቸውና ከአቶ ተሰማ ጋርም እንደገና በሰላም መኖር እችላለሁ በማለት እያስመሰለች ነው ያለችው። ነገር ግን ለኤደን ደግሞ አሁን ላይ ለስራዋ አደናቃፊ ነው። ምክንያቱም ወይዘሮ ዝናሽ ገነትን ስታያት እንግዲህ እንደሰው አልቆጠረቻትም። በቃ እንደተመታች ሰው ነው ወይም ደግሞ በቃ እንደ የኔ ቢጤ ነው ያየቻት። እንግዲህ ኤርሚያስ የኑሐሚንን ማርገዝ አውቋል። እንደገና ደግሞ አሁን ላይ ኑሐሚንን መጉዳት ለሚፈልጉት በሙሉ እሱ እየመጣ ምላሽ እየሰጣቸው ነው የሚገኘው። እናትየውም ገነት ኑሐሚንን እያስጨነቀቻት ቢሆንም ኤርሚያስ እንግዲህ እየመጣ ኑሐሚንን እንዳታስጨንቃትና እንደማይለቃት እንግዲህ ኤርሚያስ ገነትን እያስፈራራት ነው። አሁን ግን ከባዱ ምንድነው? ኤደን የኑሐሚንን የእርግዝና ውጤት አውቃለች። ይሄ ደግሞ ለኑሐሚን በጣም ከባድ ነው እንደ ሚስጥር የያዘችው። ምክንያቱም ኑሐሚን እንግዲህ እንደሚታወቀው ለይኩንም የሚያስባት ክብረ ንጽህናዋን የጠበቀች ከማንም ወንድ ጋር ያልሆነች፣ አባትየውም እንግዲህ ተሰማ የሚያውቀው የኑሐሚንን ነገር በዚህ ወይ ነው። ነገር ግን አሁን ላይ ኤደን ይሄንን ነገር ካየች ለአባቷ ከተናገረች በጣም ከባድ ነው የሚሆነው ለተሰማ። ምክንያቱም እሱን ይጠብቃት ሌላ፣ እሷ ግን አሁን ላይ ያለችው ሌላ። ኑሐሚን አሁን ላይ ራሷ ካልነገረችው በስተቀር ከሌላ ሰው ከሰማ ተሰማ በጣም ነው ለሱ ከባድ የሚሆነው። ኑሐሚን ወይዘሮ ዝናሽን ወጥመዷ ውስጥ ካስገባቻት በኋላ አሪፍ ነበር። ነገር ግን ኤደን ደግሞ ይህንን ነገር አጣርታ እንደምንም ብላ ኑሐሚንን ከወይዘሮ ዝናሽ ወጥመድ ውስጥ ልታስገባት ትችላለች ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽና ኑሐሚን አንድ እኩል ናቸው። እሷም ሚስጥር ይዛለች፣ እቺኛዋ ሚስጥር ይዛለች። ነገር ግን ኤደን ይህን ነገር ስለምታውቅ ለቤተሰብ ለለይኩን ሄዳ ካቃጠረችና የሆነ ነገር ካለች ለኑሐሚን በጣም ከባድ ስቃይ ነው የሚሆንባት ብዬ ነው ማስበው። ምክንያቱም አቶ ለይኩን ልጁ ናሆምን ለኑሐሚን ማጋባት ስለሚፈልግ ኑሐሚንን እንደ ተሰማ እንግዲህ የተሰማ ልጅ በጣም ትሁት ክብረ ንጽህናዋን የጠበቀች ብሎ ስለሚያስብ እንደዛ ነበር እንግዲህ ኑሐሚንንም የሚያስባት። ነገር ግን ይሄ ነገር በኤርሚያስ ተፈጥሯል እንግዲህ። ስለዚህ ይሄ ነገር ደግሞ ለይኩን ከሰማ ለሱም ከባድ ነው የሚሆነው ማለት ነው። እስቲ እናንተም በዚህ ጉዳይ
ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህን ይመስል ነበር። ኑሐሚን ክፍል 30 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።